ዛሬ ይሄንን ችግር ፈተዋለሁ። ችግራችንን ፈትቼ በቃ ኖርማል ነው መሆን ያለብኝ። እስከዛሬ የሆነው ነገር ይበቃናል። አንድና አንድ ሰው ብኖር እኔ ብቻ ነኝ። ያም ነገር ደግሞ ምክንያቴን ተናግሬ ይፈታል፣ ችግር ይስተካከላል እነግራታለሁ ብለህ ካሰብክ እኮ እሷ መኖሯ እኮ ችግር የለውም። እኔ እንድትሄድ ነው አንቺን አላወራሁሽ እንዴ? አትሄድም ማለት መናገር የምትፈልጊውን ነገር በግልጽ ተናገሪ። ኦሬዲ ቤተሰብም ኦዲየንስም እያየው ከሆነ ተናገሪ። የምነግርህ ነገር አለ የምነግርህ ነገር አለ ብዬሽ ነው የመጣኸው እኮ። የምትነግሪኝ ነገር የተለየ ነገር ካለ እኮ ምንም ነገር ይሁን አሁን የሆነ ሰላም ሆኛለሁ። የሆነ ድጋሚ መበጣበጥ አልፈልግም። ነገር የመስማት ፈቃደኛ ስላልሆንክ ይቅርታ ብዬሽ ነው መሄድ አልፈልግም። ይሁን በንቀት ተሞላበት መንገድ ለምን ታረጋለሽ? አይመለከትሽም። ይመለከታል። እኔ አሁን አንቺ ይቅርታ ቀልቤን እንዴት ልሰብስበው? ከፍቶኝ ሳዝን ውላለሁ። የሆንኩትን ነገር እኔ ምን አውቃለሁ? በጫወታ መሃል አንተን አስባለሁ። ሰላም ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝዝት ይበል። ዛሬ መጥቶት የሆነ ስንት ጊዜ ሊበለው በጣም ብዙ ጊዜ ሆነና እና የሆነ ለአንድና ለመጨረሻ ጊዜ ልናገር ጉዳይን ማለት የሆነ ሳስበው ነገሩን በትንሽ ምክንያት ነገሩን ደበላለቅ ነው የሆነ የደበላለቅ ነው ያህል እየተሰማኝ ነው። ላይፋችን መሄድ በሌለበት ቦታ እየሄደ ነው ያለው። የሆነ መሆን በሌለብን መገኘት በሌለብን መጨቃጨቅ በሌለብን የሆነ ከኛ በማይጠበቅ ሁኔታዎች እየተገኘን ያለ ነው በትንሽ ጊዜያቶች። ሞር ደግሞ እኔ ላይ ብዙ ነገሩ ወደ እኔ ያደላል ብዬ አስባለሁ። ማለት የሆነ ምን ብዬ እንደምናገር አላውቅም። የሆነ ምን ብዬ ማውራት እንዳለብኝም ባላውቅም የሆነ ምንም ነገር ቢሆን የሰው ልጅ የሚማረው ከስህተት ነው። ብዙ ስህተቶችን እየሰራን ከዛ ስህተታችን ስንማር ነው ላይፍ ራሱ ምን ማለት እንደሆነ የሚገባ እንጂ ምንም ነገር ሳናይ ምንም ነገር ሳናደርግ ከአንድ ነገር መማር አንችልም። እና ያው ዛሬ የመጣሁበት ምክንያት ከማርኪ ጋር ያለበት ነገር የሚታወቅ ነገር ነው። የደበቅኩት ነገር አለ፣ የማይቀር ነገር ነው። የደበቅኩት ነገር ሳይሆን ያው የፍቅር ጥያቄውን ያልተቀበልኩበት ምክንያት አለኝ። ያም ደግሞ የራሴ ምክንያት የራሴ የግል የሆነ ምክንያት ነው። ማንም ሳላወቅም አሁን ላይ ግን ሳስበው እያየሁትም ሲመጣ ነገሩ በጣም እየተባባሰ ነው ያለው። ማለት ወደ ማይሆን ቦታ እየሄደ እኔና ማርኪም በጣም እየተለያየን ስታፍ አሁን ላይም ያ ተለያይተናል። ግን ተለያይተናል ስል አለመግባባት በመሀላችን ተፈጥሯል። ያንን አለመግባባት ደግሞ ያው ሰው ሊቀርፍልን አልቻለም። ያንን ነገር ደግሞ መቅረፍ ያልቻለው በእርግጥ በእኛ ምክንያት ነው። እኔም እልኸኛ ሆንኩኝ፣ እሱም እልኸኛ ሆነ። በመሀል ቤት እየተጎዱ የሆነ በእኛ ምክንያት ብዙ ቀን ሲለፋም የነበረው ሄኒ ነው። ያው ጓደኛችን ስለሆነ እሱን እንደዛ ማድረግ ያለበት እና ሁሌ ሳስበው ይህን ነገር መፍታት የምችለው አንድና አንድ ሰው ብኖር እኔ ብቻ ነኝ። ያም ነገር ደግሞ ምክንያቴን ተናግሬ ይፈታል፣ ችግሩ ይስተካከላልና በጣም ብዙ ነገሮችን አይቻለሁኝ። በእርግጥ ከኔ የማይጠበቅ ነገር አድርጌያለሁ። ማለት ጥፋተኛ አይደለም እያልኩኝ አይደለም፣ በጣም ጥፋተኛ ነኝ። ጥፋት እንዳጠፋው ታውቆኛል። ማድረግ የሌለብኝን ነገሮች አድርጌያለሁኝ። መመለስ ያለብኝ መልስ እያለ ያንን መልስ አልመለስኩም። ተናገሪ ስባል ዝም ብያለሁ። በዛ ታይም ላይ እኔም የሆነ ያላሰብኩት ነገር ስለሆነ ማለት ያላሰብኩት ነገር ስል የፍቅር ጥያቄውን አይደለም፣ በእኔ ላይፍ ላይ ያላሰብኩት ነገር ስለመጣ ያንን ነገር እንዴት ብዬ መናገር እንዳለብኝ ስላልገባኝ ማለት በምን መንገድ ብነግረው ስላላጣው እችላለሁ፣ በምን መንገድ ፍሪ ባደርግለት ከሱ ጋር ብሬ ቆያለሁ የሚለውን ነገር ምን መልስ መመለስ እንዳለብኝ ግራ ስለገባኝ በዛ ሰዓት ላይ መጣኝ ሐሳቤ የሆነ በሰላም ከሱ መራቅ። አንዳንዴ ምን መሰላችሁ የሆነ መራቅ ፈልጋችሁ የሆነ ሰውን ማጣት አትፈልጉም፣ ግን አብራችሁት መሆን ትፈልጋላችሁ። አብሬው ሰውን ደግሞ እንዴት ብዬ የሆነ ስሜቴ ለራሴ ራሱ እየገባኝ አይደለም። በቃ የሆነ ድብልቅልቅ ብዬ መወሰን ያልቻልኩበት ታይሞች ነበሩ። ያ ነገርና የማያልፍ ነገር የለም ይባላልና ሁሉም ነገር አልፎ አሁን እግዚአብሔር ይመስገን ቀጥተኛ ሀሳብ ላይ መጥቻለሁ። ማለት ወደ ራሴ ተመልሼ ምንም ነገር በዝምታ ማለፍ እንደማንችል መናገር እንዳለብኝ ሁሉ ነገር ግልጽ አድርጌ ያ ነገር መፍታት የምንችለው ከሆነ እናየዋለን። መፍታት የማንችለው ከሆነም ደግሞ ባይዘው የማይፈታ ነገር የለም። ያንን ነገር እንፈታለን። እንደምፈታውም ደግሞ እርግጠኛ ነኝና
የሆነ በጣም የታዘብኩት ነገር አይደለም ታዝቤ ምናምን ነገር ሳይሆን ሰው ነንና እንደ ሰው ሆነን ማናችንም ሰዎች ትንሽ እንደዚህ ቢሆን እንደዛ ባይሆን ብለን የምንታዘባቸው ነገሮች አሉና አሁን ላይ ያየሁት የሰውን ነገር በማየቴ በጣም ደስተኛ ነኝ። የሰውን ነገር በማየቴ ማለት ያው እኔ ልጅ ነኝ ስል ይሄን ያህል ያደኩ ልጅ አይደለሁም፣ ገና ነኝ። ብዙ የላይፍ ነገሮች አላየሁም። ከዚህ በኋላ ማያቸው አሁን ላይም በጥቂቱ ማየው ነገር ነው እንጂ ሞር ዲቴል ያዩት ነገር አይደለምና አንዳንድ ሰዎች ሁላችሁንም እያልኩኝ አይደል፣ አንዳንድ ሰዎች የሆነ ትልቅ ሆናችሁ እንደ ልጅ የምታስቡ ሰዎች አላችሁ። ማለት እንደ ልጅ ስላችሁ አስተሳሰባችሁ እንደ ልጅ ማለት ከትልቅ ሰው ኢቭን እኔ ትልቅ ሰውንም ማቃው ልጅ ሲያጠፋ መክሮ የሆነ ነገር ያደርጋል፣ መክሮ ያስታርቃል፣ መክሮ እንደዛ ያደርጋል። አንዳንድ ሰዎች ግን ያየሁት ነገር ያ ወዳጅም እንዳለ ጠላት ሞር አለ። እሱ የማይካድ ነገር ነው። ማንም ሰው ላይ ጠላት አለ። ያ ጠላት ደግሞ አንድ ሰው ጠላት ሊሆን የሚችለው የሆነ ባልደረሰበት ነገር ሊባል ይችላልና በሆነ ነገር ነውና በጣም እንትን ያለኝ ያው ብዙ የተናገራችሁ ሰዎች ምናምን ያው እንዲያላችሁ እሱ እኔን አይመለከተኝም። እኔ ላይ ምንም ተጽዕኖ አያሳደርብኝም። ማለት ያው እንደ ምንድነው በአካል እንዳላገኘ ነው ሰው ሆነን ግን እንደ ፋሚሊ ነው የቆጠርኳችሁ። የሆነ በጣም ደስ ትላላችሁ። ያው ሙሉአችሁን የተጋገራችሁ የሆነ ልክ አይደለም ምናምን ሁላችሁንም አይደለም እያልኩኝ ያለሁት ግን አንዳንዶቻችሁ ከማስታረቅ ይልቅ የሆነ እንዲህ ኢቭን ሰው እኮ ለማስታረቅ ዋሽቶ እንኳን ያስታርቃል። እንደዚህ እኮ አይደለም ብሎ ያስታርቃል። እናንተ ግን ነገሩን ድብልቅልቁን አውጥታችሁ የሆነ እንዳንገናኝ መሰላል ሆናችሁብን የሚባለው እንደዛ መሰላል ሆናችሁ አንዳንድ ሰው ሁላችሁም ናችሁ እያልኩኝ አይደለም። እኔ እንዲያ ብትሉኝ ምንም የሚሰማኝ ነገር አይደለም። ግን የሰውን ነገር እንድናይባችሁ ታደርጋላችሁና በጣም የሚያስጠላ ነገር ነው። የእውነት ከትልቅ ሰው የሚጠበቅ ነገር አይደለም። ምክንያቱም ትልቅ ሰው የሚታይበት መስፈርት አለ። ትልቅ ሰው እኮ እንደዚህ ነው የሚባልበት ነገር አለና አንዳንድ ሰው የትልቅ ሰውን ዋጋ እያወረዳችሁ ነው ያላችሁና እኔ ትልቅ ሆኜ አይደለም እንደዚህ የምላችሁ በጣም ከናንተ ኢቭን በጣም አንሳለሁ። በጣም የሆነ በሚባል መንገድ አንሳለሁ። ይሄን ያህል ትልቅ ሰው ነኝ እያልኩኝ አይደለም። ግን የትልቅነትን ዋጋ በእንደዚህ አይነት መንገድ የምታሳዩ ከሆነ የትልቅ ሰው ዋጋ ይሄ ከሆነ ትልቅ አለመሆን ይሻላል። የሆነ ትልቅነት ያስጠላል ማለት ነው። ምክንያቱም ትልቅነት እንደናንተ እንደዚህ ማድረግ ከሆነ ያወረደ ነገር ነውና ደስ አይልም። የሆነ ቦታዬ ሆኖ ወይ መናገር ፈልጌ ምናምን አይደለም ተናግሬያችሁም አይደለም። የሆነ ነገር ምን ይሆናል ነው አሁን ስትመክሩ ሰውን ኦኬ ብዬ ሰምተን የምናልፈው ነገር አለና መክሬያችሁም ሳይሆን እንደ ትዝብት ብታዩት እኔ ልክ ነኝ ወይ ብላችሁ ራሳችሁን ብታዩ በጣም አሪፍ ነው። ማለት ከሱ ይልቅ ህይወቱን ወይም ከኔ ይልቅ የሆነ እኔን እንደምታውቁኝ ኢቭን እሱንም ደግሞ ህይወቱን ካልኖርንለት የምትሉ አይነት ሰዎች አላችሁ። ማለት እኔን የምታውቁኝ እዚህ ጋር በማሳየው ነገር ነው። አይ ሚን 30 ደቂቃ ወይ ከዛ ያነሰ ወይም ከዛ የበለጠ ያንን ፓርት ነው የምታውቁኝ እንጂ እኔን ጭራሽ አታውቁኝም። አንድ ሰው ደግሞ መታወቅ ከፈለገ የሚያሳያችሁ ነገር ነው የሚታወቅ እና እኔን አውቃችሁ አንቺ እንዲህ ነሽ አንቺ እንዲያ ነሽ መባል ምንም ነገር ነው። ምን ይባላል መሰላችሁ? መባላችሁ ሳይሆን ሆናችሁ አትገኙ የሚሉ የእናቶቻችን አይ ሚን ወይ አባቶቻችን ተረት አለና ያ ነገር በጣም ደስ የሚል አባባል ነው። በቦታው ላይ ሆነን አንገኝ እንጂ ስለመባላችን። በዛ ላይ ደግሞ ሶሻል ሚዲያ ሲኮን ሶሻል ሚዲያ አልሆንኩኝም ማለት ከዚህ በፊት ሆኜ አላውቅም። አሁን ላይ ነው የሶሻል ሚዲያ ኖር እየገባው ገና ነኝ እንደው እየሆንኩኝ ያለሁት አሁን ላይ ነውና እንደዛ ሲሆን መናገር ምንም ነው። ሶሻል ሚዲያ ሳይሆነን ምንም ነገር መቻል የሚባል ነገር ያስፈልጋል። ምንም ቢባል ምንም ባይባል የሆነ የሚነገረው ነገር እኛ ላይፍ ላይ ተጽዕኖ ማድረግ የለበት። እንደዚህ ስል ደግሞ ሁላችሁም አይደላችሁ። በዛው ልክ የምር አላችሁ እምትመክሩኝ አላችሁ። እንደዚህ አትሁን፣ እንደዚህ አታደርጊ፣ ረጋ ብለሽ እንዲበይ፣ እንደዚህ መሆን ጥሩ አይደለም ላንቺም ለሱ ምናምን በጣም የምትሉ እናንተን ከልቤ ማርያምን የምሬ ነው በጣም 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 ነው የማመሰግነው። እንደ ራሳችሁ ጉዳይ ተጨንቃችሁ ተሰምቷችሁ በጣም አላችሁና ተሰምታችሁ ኢቭን በእኛ ነገር በጣም እየተጨነቃችሁ መስራት ያቃታችሁ ሰዎች አሉና ለእናንተ በጣም ትልቅ ሪስፔክት ነው ያለኝ። በጣም ነው የማመሰግነው እና ባይዘዊ ሁላችሁንም ወዳችኋለሁ እንደምለው ሁላችሁንም ነው የምወዳችሁ። እምጠላችሁ የላችሁም። ያው እምጠሉኝ ብትኖሩም ምንም አይመስለኝም። ምክንያቱም ቃሉ ምን ይላል መሰላችሁ? ጠላታችሁን እንደራሳችሁ አድርጋችሁ ውደዱ ይባላል። ኦርቶዶክስ ስለሆንኩኝ ደግሞ ያንን ነገር አከብራለሁና ማንም ጠላቴ አይሆንም፣ ሁሉም ወዳጄ ነው። ምንም ብትሉ ምንም ናችሁ፣ ችግር የለብኝም። ያው ወደ ራሴ ለመመለስ እየሞከርኩኝ ስለሆነ ትንሽ ኢነርጂ ያስፈልገኛል። ምክንያቱም
ዛሬ ይሄንን ችግር እፈታዋለሁኝ። ችግራችንን ፈትቼ በቃ ኖርማል ነው መሆን ያለብን። እስከዛሬ የሆነው ነገር ይበቃናል። ብዙ ነገር ተፈጥሯል በእኔ ላይም በማርኬ ላይም ሞር በጣም ደግሞ እኔ ነኝ ያጠፋሁት። ጥፋቴን ጭራሽ አልክድም። ይቅርታ ማለትም ያለብኝ እኔ ነኝ። ምክንያቱም ወደ መጀመሪያው ስንገባ አጥፍቻለሁ። ያኔ እሱን እንደዛ ሊያናገር ሲመጣ እንደዛ ማድረግ አልነበረብኝም። ያቡንም እንደዛ ሲቹዌሽን ውስጥ ማስገባት አልነበረብኝም። ማለት እንደዚህ አይነት ነገር ውስጥ እሱ ማስገባት አልነበረብኝም። ያ ደግሞ የኔ ትልቅ ጥፋት ነው። አጠፋሁት ምለው ያው ከምክንያቴ ይልቅ ትልቁ ጥፋቴ ብዬ ማስበው ማለት ምክንያቴ መደበቄ ሳይሆን ትልቁ ጥፋቴ ይሄን ነገር ማድረጌ ትልቁ ጥፋቴ እሱ ነው ብዬ ነው ማስበውና ያንን በማድረጌ ማርኬን በጣም ይቅርታ ልለው ፈልጋለሁ። ማለት እንዳሳዘንኩትም ስለተሰማኝ ሳይሆን አሳዝኛለሁ። ምንም ግልጽ ነገር ነው። እንዳሳዘንኩት በጣም እርግጠኛ ስለሆንኩ ያው እሱን ማሳዘን አልፈልግም። ከዚህ በኋላም ጭራሽ ላሳዝነው አልፈልግም። እንደ መጀመሪያችን ነው መሆን የምፈልገው። እንደ መጀመሪያችን ሳይሆን ደግሞ ከመጀመሪያችንም በላይ ነው መሆን የምፈልገውና ማሳሰቢያ ማስጠንቀቅ ምናምን አይደለም። እሱ እንደፈለጋችሁ እናንተ መውሰድ ትችላላችሁ። ያው እኔ መናገር ነው። ምክንያቱም እኔ እንደምናገረው ማንም ሰው ስለማይረዳ ያው እኔ እናገራለሁ። አረዳዳችሁ ደግሞ የራሳችሁ ይሆናል ማለት ነው። እኔ በፈለኩት መንገድ ተረዱልኝ ማለት አልችልም። ያንን ነገር ስላሳያችሁኝ እኔ አወራለሁ። እናንተ በብዙ አንግል መረዳት ትችላላችሁ። በአንድ በሁለት በሶስት በብዙ አንግሎች ተረዱትና ካሁን በኋላ ያው እኛንን እንጂ ላይ ማንም ሰው ቢሆን በላይፋችን አይመለከቱም። በእኔ ህይወት ማናችሁም አይመለከታችሁም። እኔን ነው የሚመለከተኝ። በማርኬም ህይወት እራሱን የሚመለከቱ እንጂ ማናችሁም አይመለከታችሁ። ያው ይሄ ግልጽ ነገር ነው። ማንንም ሰው አይመለከቱም። በእኛ ላይፍ አይመለከታችሁም ስል ደግሞ ፖዚቲቮቹን አይደላችሁም። ፖዚቲቮቹን ስል እምትመክሩን አላችሁ። እንደዚህ አታደርጉ፣ እንደዚህ አድርጉ፣ እንደዚህ ብታደርጉ እንደዛ የምታስቡ ለኛ ጥሩ ሰዎች ናችሁ። አለን ከምንላችሁ ሰዎች እንደዚህ አይነት ናችሁ። ምክርና ያው ምክር ነው። ለእንደዚህ አይነት ነገር ምክር ነው እንጂ ሰውን ለማለያየት ባትሞክሩ በጣም ደስ ይለኛል። ማለት መለያየት ምንም ጥቅም የለውም። እና እኔና ማርኬ ደግሞ በእንደዚህ አይነት ነገር እንለያያለን ብዬ አላስብም። ምክንያቱም እንደ ቀልድ ብዙ ጊዜ ቆይተናል። ያው ብዙ ጊዜ የሆነ ወራቶች በቆዩ ቁጥር ወራቶች ይለያያል። 8 ወር 9 ወር ወደ 9ኛ በቃ አመት እንበለው አይቀርም። እንደ ፈጣሪ ፍቃድ ያው እኛ ካሰብነው እሱ ያሰበው ይበልጣልና እንደ ፈጣሪ ፍቃድ አመት ሊሆንን ነው። ያንን ጓደኝነታችን ደግሞ እንዲህ በቀላሉ ማጣት አልፈልግም። አሁን ላይ ብዙ ምክንያቱ የሆነ እንዲህ ያሉና ሴት ነኝ። ሴት እስከሆንኩ ድረስ በእኔ ጉዳይ እኔ አይደለሁም የምወስነው። አሁን ላይ ማለት እንደዚህ ስል ቤተሰብ አለኝ። በእኔ ጉዳይ ቤተሰብ ሴት ልጅ ስትሆኑ ደግሞ ብዙ ጫናው የሚያደላው ከቤት ውስጥ ሴት ልጅ ላይ ነው። ሴት ልጅ ትምህርቷን መማር አለባት ነው የሚባለው። ሴት ልጅ የራሷ ነገር ያስፈልጋታል። እንዲህ ነገሮችን ካጠናቀቀች በኋላ ነው የራሷ ጉዳይ ነውና እኔ አሁን ገና ተማሪ ነኝ። ትምህርቴን ስጨርስ ፋሚሊ የሚያደርጉልኝ ነገሮች አሉ፣ እንዳደርግ የሚፈልጉት ነገሮች አሉ። ያንን ነገር አደርጋለሁ። ግን አሁንም ማስበው አንድና አንድ ነገር ማለት አይምሮዬ ውስጥ ያለው በጣም የሆነ አሁን እንደምናገር ሳስበው ነው ማርያም እንደዚህ ቀለል ያለኝ አሁን እንደምናገር ሳስበው ነው እንጂ በጣም ውስጤ የሆነ ስቃችሁ ታውቁታላችሁ። አሁን ሁላችሁም እያልኩ ሰው የሆነ የደረሰበት ሰው ያውቀዋል። ከዚህ በፊት እንዳልኩት ነው የሆነ ህመም እኔ አሁን የሆነ በሽታ ብታመም ህመሜ አይገባችሁ። ከታመማችሁ ግን የዛ ነገር ቫልዩ የዛ ህመም ምን ያህል ውስጣችሁ እንደሚገባ ምን ያህል ውስጣችሁ እንደሚጎዳ ታውቁታላችሁና የሆነ ደስተኛ መሆን ፈልጋችሁ ደስተኛ ማትሆኑበት ታይም አለ። ስቃችሁ እንደሳቃችሁ ከልብ የማይሰማችሁ የሆነ እንዴት ብዬ ልግለጸው? በቃ እየሳኩኝ ማንም ሰው በእኔ እንዲሰማ አልፈልግም። ማለት ቤተሰብ ልጅ እንዲህ ተጎድታል፣ ልጅ እንዲህ ብላለች ብሎ እንዲያስብ አልፈልግም። በዙሪያ ያሉ ሰዎች ለመቀየር አልፈልግም። እንደተሰማኝ እንዲያውቁ አልፈልግምና ለዛ ነገር ስል ህመሜን በውስጤ ነው ማድረግ የምፈልገው። ልስቅ እችላለሁ እዚህ ጋር ውስጤ ግን ልክ አይደለምና ይሄ ነገር ሪል አይመስለኝም ነበር። ማለት የሰው ልጅ ፊቱና ውስጡ አይታወቅም የሚባል በጣም የእውነት በጣም ትክክል ነገር ቢኖር እሱ ነው። የሰው ልጅ ከላዩን አይተን ውስጡን አናውቀውም። ከላዩ እንደሚያሳየን ውስጡ ላይኖር ይችላል። ከላዩ ንጹህ ሆኖ ውስጡ የደማ ሊኖር ይችላልና በጣም የሆነ ብቻ በጣም የሚያስጠላ ነገር ነው። የእውነት ነው የምለው በጣም የሚያስጠላ ነገር ነው። ውስጣችን ያለው ነገር የሆነ ውስጣችን ሰላም ሳይሆን እኔ አሁን ላይ ገባኝ። በህይወታችን አዲስ ሰው ሲመጣ ከተላመድነው በኋላ ማጣት እንደሌለብን ነው። ማለት የማይሆኑ ነገሮች አስለምዶን ይሄዳል። ማንረሳበትን ነገር አስለምዶን ይሄዳል እና ማርኬም በእኔ ላይ እንደዛ አድርጎ ሰርቷል። በቃ እንዳረሳው ምክንያት ሆኖኛል። ውስጤ ላይ ያሳረፈው ነገር አለ
በቃ ለረሳውን ብፈልግ አልረሳሁትም እና ካሁን በኋላም ለረሳው አልፈልግም፣ መርሳትም አልፈልግም። ምንም ነገር ቢሆን ከሱ ጋር ሰላም መሆንን አሁን እንደዚህ ሳውራ በኮንፊደንስ የሱም ነገር አለ ስል እኔ አሁን ባንዴ እሱ ይቅርቴን ይቀበላል አይደለም ያሁን ባንዴ ወደ መጀመሪያው ነገር ይመለስ ማለት አልችልም። እዚህ ጋር እኔ ወደ መጀመሪያ ነገር እየተመለስኩ ያሉት ቢያንስ የውስጤን ነገር ለሁሉም ሰው አውጥቼ ልናገር ስለሆነ ምንም ነገር ውስጥ አይኖርም። ያ ነገር ይቀልልኛል። ማኬ ግን መስማትና ማውራት ይለያያል ማለት ካወራን ነገሮች ይቀልልናል። ለሰሚው ግን በብዙ አንግል ላየው ይችላል እና የሆነ የሚረዳበት መንገድ የተለያየ ይሆናል። የሆነ እስካሁን ለምን ደብቅ ምንም ቢለኝ የእውነት ነው የሚለው ምንም ይበለኝ ምንም ይገባኛል ስል ጥፋቴ ነው። አንድ ሰው ካጠፋ ደግሞ ምንም ነገር ቢባል የመቻል ግዴታው አለበትና ምንም ነገር ቢለኝ አሁን ላይ እሱን አልቀየመው። ይወሰናል እንደሚለኝ ነገር እወስነዋለሁ። ግን የፈለገ ነገር ቢል ጥፋተኛ ነኝ፣ ልቡን ሰብሬዋለሁኝ፣ አሳዝኛለሁ። የምር በጣም ነው ያሳዘንኩት እና ለዛ ነገር እክሰዋለሁ ብዬ ተስፋ አደርጋለሁኝ። እንደ መጀመሪያችን ካልሆነን አልለውም አሁን ላይ ምክንያቱም በትንሽ ጊዜያቶች ውስጥ እንኳን በእንደዚህ በሳምንት በ15 ቀን ይቀርና በአንድ ቀን በሁለት ቀን ውስጣችን ውስጥ የሚፈጠርብን ስሜት አለ፣ ውስጣችን ውስጥ የሚሰማን ነገር አለና ምን ሊሰማው እንደሚችል አሁን ላይ አላቅም። ምን እየተሰማው እንዳለ ምን ሊሰማው እንደሚችል አሁን ላይ እርግጠኛ ስላልሆንኩ ምንም ቢለኝ ምንም ከመቀበል ግዴታ አለብኝና የሆነ ማለት እንዴት ብዬ ፈርቻለሁ። ደስተኛ ነኝም ሁለት ሀሳብ ላይ ነው ያለው። የእውነት ሁለት ሀሳብ ላይ ስል የሆነ በመናገሬ ደስተኛ ሆኜ በአንድ በኩል ደግሞ ሳስበው ምን ይለኛል፣ ምንድነው መልሱ? ከሰው ልጅ መልስ መጠበቅ በጣም ነው የሚከብደው እና ምን ይሆናል መልሱ? እስከዛሬ እንደዚህ ሆኜበት አሁን ላይ ስነግረው ምንድነው የሚለኝ? ምን ሊለኝ ይችላል? እሱ ነገር በጣም በቃ ያሳሰበኝ ነገር ቢኖር እሱ ነው ማለት በቀላሉ ይቅርቴን ይቀበለዋል ብዬ አላስብም። ግን ቢያንስ እንኳን እኔ እሱን ይቅርታ ብዬ ውስጥ ያለኝ ነገር ይቀልልኛል። በቃ እኔ ውስጤ እንዲቀለኝ እፈልጋለሁ። ይቅርታ ብዬ ማለት ያለብኝ ነገሮች አሉ። እሱን ተናግሬ ይቅርታ ብዬ ሰላም መሆን እፈልጋለሁ። በቃ ኢቭን ሰላም ከሱ ጋር ሰላም መሆን አይቀርም፣ ግን ከራሴ ጋርም ሰላም መሆን እፈልጋለሁ። ራሴም ሰላም መሆን እፈልጋለሁ። የሚሰማኝ ነገሮች በቃ እንዲጠፉ የሆነ ማስባቸው የማይሆኑ ሀሳቦች አሉ። ያንን ነገሮች ማሰብ አልፈልግም። ያንን ነገር ደግሞ እንዳላስብ የሚያደርገኝ ማኪን ይቅርታ ከጠየቅኩት በኋላ ነው። አሁን ላይ ነው እያሰብኩት እየገባኛል። ማለት መጀመሪያም ቢሆን ይቅርታ መጠየቅ ነበረብኝ እና እረፍዷል የሚባል ነገር ያለ ብዬ አስባለሁ። ማለት ለአንድ ነገር እረፍዷል የምንለው ሲያበቃልን ነው ወይ ስንለያይ ብናልፍ ወይም በቃ ሲታወኝ ከነጭራሽ በቃ ወይኔ ከዚህ ከአዲስ አበባ ስወጣ ወይ ምናም ካልሆነ ለምንም ነገር ተስፋ መቁረጥ የሚባል ነገር አያስፈልግም ብዬ አስባለሁ። ያው አንዳንዴ ተስፋ መቁረጥ በሌለብን ታይሞች ተስፋ እንቆርጣለን እና ሁኔታ ሊሆን ይችላል፣ የሆነ ነገር ሊያስገድደን ይችላል ተስፋ የምንቆርጥበት ምክንያቶች እና ግን ምንም ነገር ቢፈጠር ምንም ነገር ሊሆን ይችላል። እኔ እሱን የምፈልገው ቢያንስ እንኳን ይቅርታ ማለት እፈልጋለሁ። ሌላ ሁሉ ነገር መቅረት ይችላል። እሱን ይቅርታ መጠየቅ እፈልጋለሁ። እሱን ይቅርታ ከጠየቅኩት በኋላ ሌላውን ለሱ ተውለታለሁ። ምንም ቢለኝ ብቻ እኔ ራሴን ነፃ ማውጣት እፈልጋለሁ። ካለሁበት ነገር ነፃ ማውጣት ስለምፈልግ እሱን ይቅርታ ብዬ የሚለኝን ነገር አብረን እንጠብቅ እና ያው ቤተሰብ ደውዬለታለሁኝ። ደውዬለት እየመጣ ነው። እስከሚመጣ እንግዲህ እጠብቃለሁ። ማለት እዚህ ጋር አሁን እሱ የሆነ ፈርቻለሁ። ምን ሊለኝ እንደሚችል አላቅም። ብቻ የሚለውን ነገር ማዳመጥ ነው ፈልገውና የሆነ ለራሴ ዝግጁ ነኝ። ምንም ቢል ምንም ዝግጁ ነኝ እና እጠብቃለሁ ቤተሰብ ውላጣብኝ ማስበው ቀልቤን እንዴት ልሰብስበው ከፍቶኝ ሳዝን ውላለሁ የሆንኩትን ነገር እኔ ምን አውቃለሁ በጫወታ መሃል አንተን አስባለሁ ውላጣብኝ ማስበው ቀልቤን እንዴት ልሰብስበው ከፍቶኝ ሳዝን ውላለሁ የሆንኩትን ነገር እኔ ምን አውቃለሁ በጫወታ መሃል። ሰላም ሰላም ነው። ሰላም ምን ነው ተጣልታችሁ?
ኧረ አልተጣላንም። በሰላም ነው የመጣችው በሰላም ነው የመጣችው። አዎ ማለት አዎ አንተን አይደል የጠራት? ምን ችግር አለው እሷ ብትጠራ? ካሜራ እንዳያሽኩ አልነገርሽኝም? ካሜራ ይዣለሁ ብትይ። ኦኬ ማለት ሌላ ጊዜ ስትጠራ ካሜራ አለ ተብለህ ነው የምትመጣው? አይ እንደዛ ሳይሆን እኔ ለመናገር የፈለግሽው ነገር ያው እሷም እያለች መናገር ትችያለሽ ብዬ ነው። እሱስ እችላለሁ ብፈልግ ኖሮ ኢቭን ከፈለኩ ደውዬ እጠራታለሁኝ። ብፈልግም ይዛሃት ና ማለት እችላለሁኝ። ብቻ ክና ነው ያልኩክ እና ምናወራው አነጋገርሽም እኮ አልተቀየረም፣ እዛው ላይ ነው። ምንም የተለወጠ ነገር ስለሌለ ማናገርክ ነገር አለ ምነግርክ ነገር አለ ብዬክ ነው የመጣኸው እኮ። የምትነግሪኝ ነገር የተለየ ነገር ካለ እኮ ምንም ነገር ይሁን አሁን የሆነ ሰላም ሆኛለሁ። የሆነ ድጋሚ መበጣበጥ አልፈልግም። መጫጫው እሷ ስላለች ነው የምትበጣበጭው? አዎ። ከሷ ጋር ችግር አለብሽ? አዎ። ምክንያቱም ብቻክን ነው ማውራት የምፈልገው። ምን አርግሻት? ኖ ዌይ ችግር አለብኝ ስለሱ የሆነ ነገር አድርጋኛለች እያልኩኝ ሳይሆን እኔ አንተን ነው የፈለኩት፣ አንተን ነው ላዋራክ የፈለኩት እና እሷ እዚህ መኖሯ ምንም ጥቅም እየታየኝ አይደለም። እና ከቻልክ የሆነ በዚህ ሰዓት እየጠቀመችኝ ያለችው እሷ ናት። በጣም ደስተኛ ነኝ ስለጠቀመችክ። እኔ ደግሞ አጠገብ ያለ ሰውን እንደዚህ የትላንትና ቪዲዮ አይቼዋለሁ። እሷም ማድረግ የነበረባት ነገር ለኔ ስትል አድርገዋለች ኦልሬዲ። አሁን እኔ ትላንትና ምናምን እሱን እንድናወራ አይደለም፣ እሱ አይመለከተኝም። እኔ አንድና እንደምፈልገውን ነገር ብቻ ክላናገርክ ነው የምፈልገው እኮ። ብቻዬን የፈለግሽበት ምክንያት አለሽ ወይ? የተለየ አለኝ። ብቻዬን ላዋራክ ነው የምፈልገው እኮ። ሻውሪን ችግር የለውም። እሷን ብትሰማም ችግር የለውም። ልንገርክ ትናንትና ነገርኝ ስትልሽ ነበር። ልንገርክ በመስማቷ እንኳን እኔ በጣም ነው ደስ የሚለኝ። ኦኬ በመስማቷ ደስ ነው የሚለኝ። እኔ ኖሬ ግን ልንገርክ እሱ እንዳንተ ይወሰናል። እንትን እኔ አልወሰንልክም፣ ግን እኔ ኖሬ እኔ እያወራሁኝ እሷ እንድትኖር አልፈልግም። እኔ ላንተ ከነገርኩክ በኋላ መናገር ግን መብትክ ነው። እሱ እኔ ላይ ችግር የለውም። እኔ አሁን ላይ የምፈልገው ግን እሷ እዚህ ሆና እኔ ማውራት አልፈልግም። እሷ ደግሞ መሄድ አትፈልግም ማለት መናገር የምትፈልግ እኔ ደውዬ እሷን አልጠራኋትም። ማንንም ደውዬ እንዳልሽኝ ማለት ነው። አንቺም እንዳልሽኝ ያው ካሜራም አለ። ስለዚህ ኦልሬዲ ኦዲየንስም ሊያየው ነው። እሷን መስማት ካለባት እዚሁ ፊት ለፊት ምንም የሚደበቅ ነገር ስለሌለ ንገሪን። ከዛ ወደ መጣንበት ሁላችንም እንለያያለን፣ እንሄዳለን። ኦልሬዲ ጨርሰናል ይመስለኛል። ማለት የምትነግሪኝ ነገር አሪፍ ነገር ተያያዥነት ያለው ነገር ከሆነ እሷን ብትሰማው ቤተሰቦችም እየሰሙት ከሆነ ካሜራም ጠርተሽ አንተ እሷን ትሰማዋለች ብለህ ካሰብክ እነግራታለሁ ብለህ ካሰብክ እኮ እሷ መኖሯ እኮ ችግር የለውም። እኔ እንድትሄድ ነው አንቺን አላወራሁሽ እንዴ? አትሄድም ማለት መናገር የምትፈልጊውን ነገር በግልጽ ተናገሪ። ኦልሬዲ ቤተሰብም ኦዲየንስም እያየው ከሆነ ተናገሪ። ያው እንዳይቱም ስለፈለኩ እኔ ነኝ አይደል እንዳይቱ የፈለኩት እኮ። ምንድነው ስለዚህ የፈለግሽው ነገር? የምፈልገው አሁን አይደለም ደብሮሽ ነው ከሷ ጋር ማውን ነው ደብሮሽ ነው ማውን መፍተ አሁን ላይ ግን ማውኑ ደብሮኛል። አሁን ላይ ገባካ? በዚህ ሰዓት ማውኑ በጣም ነው የሚደብረኝ። ደብሮሽ በጣም ነግሬሻለሁ እኮ። ለምን ነው ግን እንደዚህ ነው? ዙሪያ ጥምጥም ሄድ እኮ ያስፈልጋል። ይሄ ልንገርክ ዙሪያ ጥምጥም እኮ መናገር አሁን ካሜራ ይዘሻል መናገር ብትፈልጊ መናገር ይፈራሽ። እኔ መኖሬ ምንድነው ችግር ይፈጠር እኮ እንደ አውሬ እያየሻት ችግር ይፈጠር። እንደዚህ ሁኚ እያየኋት ማውራት አልፈልግም። አይመለከታትም። ለምን ደማ ገባካ? ምነግርክ ጉዳይ ውስጥ ገብታለች። ጉዳይ ውስጥ ብገባ አትግባ ምናምን እሱ እኔ ምንም ይል እሱ አይመለከተኝም። እኔ የሚመለከተኝ መናገር ያለብኝ ላንተ ነው። ስለዚህ ላንተ ብቻ ነው የምነግርህ። እሷን እንደኔ ቁጣሪና መናገር የምትፈልጊው ባይዘው ሁለት ናችሁ። ገባክ? እሷ ሴት ናት፣ አንተ ወንድ ነሽ እና ምንም እንዴትም አንድ አድርጌ ለኔ መንገር የምትፈልጊውን ነገር እሷ ትነግረኛለች። ለወንድ እንጂ ለሴት መናገር አልፈልግም። ምንድነው እሺ ሐሳብሽ? ማለት መናገር የምትፈልጊው ነገር ሳትናገሪ እንድንሄድ አታርጊ። እንደሱ እያደረክ ያለው ቢገባክ አንተ ነህ እንጂ እኔ አይደለሁም። ገባክ? አንተን እንደዛ እያደረክ ያለው ምን አረኩ? እኔ ባይዘው ምንም አላረኳትም፣ ምንም እየተናገርኳትም አይደለም፣ ምንም ኢቭን እንዲሰማትም አልፈልግም። ምንም ችግር የለብኝም። ኖ ማለት ምንም ከሷ ጋር ችግር የለብኝም። ምንም አይመለከትም ብል በቃና ምንም እኔ እሷ ምንም ልላት አልፈልግም። እንድናገራትን ብታደርገኝ ደግሞ አንተ ራስህ ገባክ? እኔ እሷን ብናገራት በአንተ ጉዳይ ነው እንጂ በማንም ጉዳይ ልናገራት አልችልም። ያመጣችው በአንተ ጉዳይ ስለሆነ አንዴ አሁን ተናግረሻል። ከዚህ በኋላም ልናገራት እችላለሁ ማለት እንደዚህ በምታደርገው ነገር ኢቭን ካደረገችው ነገር መናገር የማይቀር ነገር ግን በሰላም በቃ እንደዚሁ እንዳለች ማለት በቃ የሆነ ትሁን እኮ ገባክ? እኔ ትሁን የምለው አብራችሁ መሆን ትሁን ትችላለህ፣ ጓደኛክ ናት። እኔ አሁን ሳወራክ ግን አጠገብክ እንድትሆን አልፈልግም። እኔ እሱ ነገር ብቻ ነው የምፈልገው። ገባክ? ደግሞ ዛሬ ከሄደች መልሳት መጣ
መልሳ ማስመጣበት ነገር ምንድነው? በቃ አይ ከኔ ጋር ተለይታ ቪዲዮም ላይ ትላንትና በስተት ነው እኔ ሳላቅ ነው እሷ የተቀረጸችው። እሺ ሌላስ? ከኔ ከዚህ በኋላ የምትታየው እኔም ያለሷ አልታየም እሷም ያለኔ አትታየም። እንዳይረፍድብሽ መናገር የምትፈልጊውን ነገር እንዳይረፍድብኝ እያደረክ ያለው አንተ ነህ። ምክንያቱም ብቻችንን ነው ማውራት አለብን ካልኩ ማውራት ባልፈልግ አንተ ጠርተኝ አይደለም የመጣሁት እኔ ጠርቼክ ነው የመጣሁት። ማውራት ስለፈለኩ ነው የጠራሁት። ለፊት ተናገሪያ ምንድነው ዙሪያ ጥምጥም ይሄድኩኝ አይደለም ብቻ የግላችን ይሄ ነገር ሙሉ ነገር የተፈጠረው የጀመርነው ማን ነው? እኔ እናንተ ብቻ ሆነን ነው። ማብቃትም ያለበት እኔ እናንተ ብቻ ሆነን ነው። ሶስተኛው ወገን ኖሮ አይደለም እንዲያበቃ መፈልገው በእኔ እናንተ ብቻ ነው እንዲያበቃ መፈልገው። ግን ምንም ሳይህ ምንም ነገር የሆነ ኢቭን ለመጋፈጥ ዝግጁ አይደለህም፣ ለመስማትም ዝግጁ አይደለክም። ምንም ነገር ላይ ምንም ጥሩ ነገር የምታወሪው ምንድነው? ከመናገር ለምን አትናገሪ? ምንም ነገር በጣም በጸባይ ጠይቄሻለሁ እኮ ለምንድነው መናገር ማትፈልጊ? ልብ ብለሽ ከሰማሽ ላንቺ ሳይሆን ለባለቤቱ ነው የምናገረው ብያለሁ። ስለዚህ እሺ ባለቤቱ እኔ ነኝ ባለ ጉዳዩ። መንገር የምትፈልጊው ነገር እኔና አንቺ እዛ ደረጃ ሊያዳርሰን የደረሰው ነገር እኔ ልትነግሪኝ የምትፈልጊው ነገር ይሄ ነበር። በቃ ወቀው ይሄንን ነው፣ ግልጹን ተናገሪ። ምንም መደባበቅ አያስፈልግም። እሷም ኖረች ሌላም ሰው ኖራ መናገር አትፈልጊ። ያምካል አይ ነው ማርያም ካመምክ ተናገር። ምንህን ነው የሚያምክ? ብቻ ከነ ላውራት ከመፈልገው አልኩኛ እኮ ብቻ ከነ ላውራት ከመፈልገው እኔ ብቻዬ ደግሞ አይደለም አሁን እርግጠኛ ነኝ። አዎ የሆነ እኔም ከዚህ በፊት ቆጭቶኛል። እናንተም እንዲቆጭ ካታድርግ። እኔ ምንም ይቆጨኝ ነገር ያደረኩትን ነገር እየጠየቅኩክ ነው። ያለፈውን ነገር በሙሉ እንዲቆጨኝም አድርገሽኛል። እኔም ተቆጭቻለሁ። እሺ ነው በቃ ምንም ነገር እንትን ማለት አልፈልግም። ኦኬ ችግር የለውም። ለማንኛውም የሆነ ለመስማት ፈቃደኛም አይደለም ሳይክ ምንም ኢቭን የምታስወራኝ አይነት አይደለም። ለመስማት ዝግጁ አይደለም። መስማትም አልፈልግም እንጂ መስማት ብፈልግ ነገሩ ይመለከተኛል። በጣም ነገሮችን ተቀብያለሽ ነው አይደለም? እኔ ከዛ ድረስ እዚህ ድረስ የመጣሁት እኮ አንቺ ነገር ለሰማ ነው አይደል? እኮ መናገር መስማት ብፈልግ ኖሮ ብቻክን ነው የምትመጣው። እሺ እኔ ብቻዬ አይደለሁም። መናገር የምትፈልጊ ነገር በግልጽ መናገር ትችያለሽ አይደል? በግልጽ መናገር ትችያለሽ። እሺ መስማት ኦኬ ተናገሪ አይደለህም ኮምባላ በጣም ደስ ነው የሚለው። ለማንኛውም እስካሁን የሆነ ኦኬ እሺ ችግር የለውም። መስማት ዝግጁ ስላልሆንክ በቃ ልልክ የምፈልገው ልንገርክ ቢያንስ በቃ ኦኬ የሆነ እንዲቀለኝ እፈልጋለሁ። ቢያንስ እንኳን ይቅርታ ልበል። ሌላ ነገር የመስማት ፈቃደኛ ስላልሆንክ ይቅርታ ብዬሽ ነው መሄድ የምፈልገው። ይሁን በንቀት ተሞላበት መንገድ ለምን ታረጋለሽ? አይመለከትሽም። ይመለከታል። እኔ አሁን አንቺ ይቅርታ አልሽኝ ነው ወይስ አመናጨቅሽኝ? ልንገርክ በጣም ይሆናላ ጠብቄ የመጣሁት እንደዚህ ስላልሆነ በጣም እያምታታኸኝ ነውና ጠርቼክ ስለመጣ ካመሰግናለሁ። ለመስባትን ፈቃደኛ ስለሆንክ ካመሰግናለሁ እና እስካሁን ስላደረኩክ ነገር ያው አሳይተኸኛል። ለኔ ያለህን ነገር ለኔ ያለህን ፍቅር እኛንን ደግሞ ጥለሽን የምትሄጂበት ለኔ ያለህን ፍቅር ኦኬ አይ ነው ለኔ ያለህን ፍቅር ስላሳየኸኝ ቦርሳን ስተሻል በጣም አመሰግናለሁ እና ይቅርታ ካሜራውን አጥፎ እሺ